ያው ጋይስ ተሸንፈናል። ያው እኔ እንደተሸነፍን ነው የምቆጥረው። ከሻሺ ጋር ተጮቼ አንድ ነጥብ ራሱ እኔ የምር አያስደስተኝም ነበራቸው። የምር የጨረስነውን ጨዋታ በቃ በጣም የምር ይሄው እዚህ ጋር ቤኪሻው ፈርስት ሃፍ ላይ በጣም እየጨፈረች ነበር። አይ ቤኪ ምን ውስጥ ትገኛለህ? እንዲህ ነው ኦኬ ነው። እናም ጋይስ የሌለን የደበረኝ ግን ያው ከመሸነፍ ይሻላል አንዳቻ። ሻሺ መቼም እንደማታሸንፈን በነ ሪቻርድሰን ገብቼ ስንት ተጫዋች ተጎድቶብኝ ለሻሺ ግን እንደማላንስ አሳይቻለሁ። ሪቻርድሰን ሲያገባ ደስ ብሎ ነበር። ሪቻርድሰን ሲያገባ ደስ ብሎ ነበር። አወያለው አየው የሁላ ጀማ እየቋጠረ ነው። አቻ ደስ አይልም እኮ ውጤቱ እኮ ደስ አይልም። አቻ እኮ ደስ አይልም ግን ማለት ነው ሰዓቱ ደስ ይላል። ቦጃ አይደለም ውጤቱ እኮ ደስ አይልም ግን አቻ ቢዝ ነው። በቃ አሁን ማታ 2 ሰዓት ላይ ተመልሼ እገባለሁ ላይቭ። ማታ 2 ሰዓት ላይ እነሱም እንዲኖሩ እናስማማቸዋለን ከቻለ። አሁን ቪዲዮ ልስራ ወያለው ሁለቴ አሽትቼ ተመልሻለሁ። በሶስተኛ ከመጣሁ አልለቅም። አንተ ጠንበ ወያላ ለዶሮዋ መቋጠር ጀምራል አሉ። ሰምቼልሃለሁ ደግሞ አንቺ ዶሮ ደግሞ ማለት ዛሬ ለቀቄሻለሁ ግን አልፋታሽም። ዩሮፓ ያደረገ ተባጂ ወያላ ባቻ ይጠፈርክ ዝም ይኸው አረሳው ልጅም አንቺ ዶሮ በወያላ ቋጠሮ ዛሬ አምጥሽኛል። እበላሻለሁ ከመመራት አቻ እንግዲህ ያናዳል። በቃ ጨዋታውን ማሸነፍ ነበረብን ግን ያው የተወሰኑ የቅያሪ ስህተቶች አሉ። ብሩኖ 8 ቁጥር አይደለም ዴሊክት ስህተቱን አርሟል። ብራያን ምቤሞ ይችላል ያናዳል ግን በቃ ኖርማል ነው። ከሽንፈት ወደ አቻ ነው እንግዲህ ቶተናም አምና በቃ ባገኘን ቁጥር ነበር የሚለጠለጠን። በልጠነው ነበር፣ አቻውነን ነበር። በሜዳችን እናገኛቸዋለን። ዋናው ግን ምንድነው አቢ መምራቱ ነው ማለት ነው። ኢቨንታችን ጥሪያችን እናክብራችሁ። ኢቨንታችን ላይ ተገናኛችሁ ሰዎች እናመሰግናለን። ይመቻችሁ ጋይሳቸው ተናል ምንም ማድረግ አይቻልም። ጨጓሬ ላጥን ያለው ከልቡ እግዚአብሔር ኦልሞስት ያሸነፍነው ጨዋታ ምን አይነት ቡድን እንደሆነ እኔ አላቅም። ምን ደግሞ ላይክ በክሊን ሺት ልንወጣ ነው። ምን አይነት የመከላከል ስትራክቸር ነው በቃ ያየነው ምናምን ተመችቶኝ እነዛ ብዬ ነበር ቪዲዮ ልሰራ የነበረው። ኧረ በኢየሱስ ምንድነው እሺ ነው የሚሻለው። ላይክ እንደተሸነፍን ነው እኔ አይምሮ እንትን እያለ ያለውና ቆይቶ ነው ለካቻን ምናምን ላለው መልሼ ማለት ነው ተሸንፈናል ብዬ በጣም እናደድ ነው። ኦኬ ለካ ነጥብ አግኝተናል ነው አይምሮ እግዚአብሔር በነሪቻ እንደሰንጠጨች ሚኮስፐርስ ካምባክ አርጋ ልትጨፍር ስትል ማለት ነው ባለቀ ሰዓት ገባባትና ሁለት እኩል ወጡ። ሁለቱም ተቃጥለዋል ማለት ያቸው ሁለቱም ተቃጥለዋል። እኔ ብቻ ነው ምስቀው ምን አይነት ላይቭ ኢቨንት ነበር እናት። ይሄን ሳበሽቆ ያኛው ሲያገባ የኛው ሳበሽቆ ያኛው ሲያገባ የኛው ሳበሽቆ ማለት አሁን ሁለቱም ዱቄት ሆኗል። ይኸውልህ ሁለቱም ሞተዋል። በቃ ገደልኳቸው። ቪዲዮ መስራት ራሱ አስጠላቸው ማለት የአርሰናልን ጨዋታ ቋጥሮብኝ እላቸዋለሁ። አይ ቤት ሂጅ ልተኛ ገና ባሁን ማለት ገና 11 ሰዓት ላይ ቤት ልተኛ ተሰበርኳቸው ማለት መጀመሪያ ክለባቸው ላይ ሰበራቸው። እነ ቤንጃሚን ቴስኮ፣ ቢዛማ ሳስኮ፣ አባ ሳክሶ ገባር ላይ የገደላቸው ማለት ነው። ገባር ላይ እኛው ሰውዬ ሪቻርድሰን ሰድቦ ማለት ሲያገባ ተነስቶ አብሮት እንደ ዛሬ ማለት ነው ጠላትና ጠላት ሲዋጋ ተዝናንቼ አላውቅም። እኔ ብቻ ነው ያሸነፍኩት። ሳልጮት አሸነፍኩ። ሃው ማን ይመችሽ አንዴዋቸው ወይኔ በምን ሰዓት ነው ቋጠሮዬን የፈታሁት? በምን ሰዓት ነው ቋጠሮዬን የፈታሁት? እናንተ ትይበና አሁን የጫውታው ሁለት እኩል የሚወጣ ጫውታ ነው አይደለም እኮ አይደለም እንዴ? ትርፌ እኮ ተመላላሽ በየአመቱ ሕክምና የምትወስድበት እኮ ሜዳ እኮ ነው። በቃ ሄድ መርፌ ሰጧታል በየአመቱ እንዴ። አምና ተከታታይ አራት ጨዋታ እኮ ነው ሆማዊ እየሄዱ መርፌ ከተባት በቃ ተመላላሽ ከተባት በቃ ይወስዱ ነበር። ዘንድሮ እንዴ ኧረ ወይኔ በዳል አይ በቃ ይሁን በቃ ይመቻችሁ ግን ጨዋታ ሁለት እኩል መውጣት አልነበረባችሁም። በእውነት በረኛችሁ ጎበዝ ነው በረኛችሁ። አይስዌርቱ ጋር ሴሌማንስ አድንቀዋለሁ። ያወጣቸው ኳሶች በጣም የሚገርሙ ናቸው። ከዛ ውጪ ደግሞ ቶትናም ፈርስታፍ አልነበረም። የመጀመሪያው የፈርስታፉ ቶትናም የማይነገርለት ቶትናም ነው። ትክክለኛ ባለሜዳ ቶትናም መስሎ የመጣው ሰከንድ አፍ ላይ ያየነው ቶትናም ነው። ለማንኛውም ግን እኔ ይሄ ሪቻርድሰን የሚሉ ተጫዋች አግብቶ እንዲንፈራፈራል
እኔ በቃ ሾው የሚያደርግበት መንገድ አይመቸኝም። ለምን እንደሆነ አላውቅም። ለማንኛውም ተርፌ ከዚህ ሜዳ በእውነት 1 ነጥብ ይዛ መውጣቷ መጥፎ አይደለም። ለማንኛውም ግን ተርፈሻል ተርፍዬ። ተመላላሽ ታካሚ ኮንሽበት ሜዳ ወጣሽ እንዴ? ይመቻች። አንድ የማንቸስተር ደጋፊ እንዳይደሰት መቤቴን አንድ እንዴት ነው የሚያቃጥሉት? በመድኃኒዓለም ለምንድን ነው ፈርስት ሃፍ እያገባን ሰከንድ ሃፍ የምንጨነቀው? ለምንድን ነው? ቆይ እንጂ ኡጋርቴ የሚሉት ደደብ በመድኃኒዓለም እንዴት እንደሚያፈላ ደም በመድኃኒዓለም ውይ በጣም ነው የሚያቃጥለው። እግዚአብሔርን ደህና አሸነፍን ብለን በቃ ተስፋ አድርገን ነበር። ምን አይነት ኧረ ሴስኮ ኧረ በመድኃኒዓለም እንዴት ብስጭት እንዳልኩ እግዚአብሔርን ኧረ ውህ ኧረ ሲስኮ ኧረ በስመ አብ ምን አይነት ኳስ ነው ያ? ምንም እኮ አይፈልግም። ኧረ በስመ አብ ቡል በዛ ላይ ደግሞ በጎዶሎ እንድንጫወት አድርገን ጎል ተቆጠረብን። ያ ቫን ዴቪን የተባለ ሰውዬ ከኛ ምንድነው ችግሩ? እዛ ዩሮፓ ሊግ ደስታችንን ነጠቀን። ባዶ ጎል መልሶ አሁን ኧረ ሲስኮ ኧረ ኡጋርቴ የሚባል ሰውዬ ራሱ ማለት ነው ቀጠለ ነው የሚያደርገው። ምንድነው ሰለም የሚያጫውተው? ከዛ ሁለተኛው ኳስ ኦፍሳይድ የሆነ ኳስ እኮ ምን ትሰራለህ እዛ? ኧረ ውይ ማቲያስ ዴሊት ስተተን ያረምኩ የመጀመሪያው ጎል በቃ የራስ ነው። እንደዛው ዞሮ ጭራሽ ዲፍሌክሽን ሰርተለት ይሄን ስተት ባታረመው ሴኒ ላመንስ ግን ይመቸው። ማቲያስ ዴሊት እንዳይያዝ ያደረገው ኮርናውን እሱ ነው። በቃ ሊገጭ መምጣቱ ትክክለኛ ውሳኔ ነው። ኧረ ያቃጥላል። የምሬ ነው። ማሸነፍ የምንችለውን ኳስ ሲስኮን ያበላሹ። ይሄንን ጨዋታ ሲስኮን የገደለው ሲስኮ ነው 3 ነጥብ የወሰደብን ሲስኮ እኔ ሪቻርድሰን ማለት ነው ማሊያ አታውልቅ፣ በቃ ማሊያ አታውልቅ። ሁሌ እንደዚህ ነገር አለብህ አንተ፣ ችግር አለብህ። ይኸው 5 ደቂቃ እንኳን መብራት ሳይችሉ ማለት ነው በ10 ተጫዋች ዩናይትድ እንዲህ ምን አይነት የነተበ ቲም ቢሆን ነው ግን ቶተንሃም 10 ተጫዋች ነው ዩናይትድ ያን ሁሉ 5 ቅያ ያደረገ። ከዛ በኋላ ሴስኮ ያንን የመሰለ ኳስ ሚስ አደረገ። ቫን ዴቬንን ግን ነው ማድነቅ ያለብህ እዛ ኳስ ላይ ማለት ነው። ከዛ ተጎዳዋለ፣ ተቀይሮ ወጣ። ማይግባ በ10 ተጫዋች ለመጫወት ማለት ተገደዱ። ከዛስ ሄደው አገቡባቸዋ ማቲያስ ዲሊት። እግዚአብሔር ወይኔ እጅ በላጣ ራሱ ቴስታ ስታገባ ፈርስት ሃፍ ኳሪፍ ነበር፣ ግን ሰከንድ ሃፍ የማይሆን ነገር ለመስራት ሲሞክሩ ነበር። ግን ቶተንሃም አይችልም። ውይ ቶተንሃም አፈር ብሎ አፈር ያስበላችሁ። እንደዛ ቋጥረን ባለቀ ደቂቃ ከምባክ ሁሉ አድርጋችሁ 5 ደቂቃ ተከላክሎ መውጣት ያቅታችሁ። በስመ አብ ውጤቱ ከቶተንሃም ደጋፊ ባላኛ ራሱ እኮ ጨለለ። ወይኔ ዲላይት ይወስውሰው። ወይኔ ምን ማድረግ ይቻላል? እዚህ ሜዳ እኮ ሻሼ እኮ ነበር በእናታችሁ። ለማንኛውም ግን ያው ይመቻት ብራያን ምቤሞና ይሄን ተጫዋች አለማረቅ አይቻልም። ግብ ጠባቂያቸውም እጅግ በጣም የሚገርም ነበር። ቶተንሃም ግን ዛሬ እውነት ሰከንድ ሃፉን ይሻላል እንጂ በቃ ምንም ፈርስት ሃፉ በቃ ቶተንሃምም አይመስልም ነበር። በቃ ሪቻርሊሰን ግን ያ ሁሉ ሴሌብሬሽን አሳይተን እንደዛ ጦዘ። እኔማ ያስታወሰኝ እኮ ነፍሱን ይማርና በአንፊልድ ባረግነው ጨዋታ ባለቀ ደቂቃ ላይ ያችን እስክስታኛ ላይ ከጨፈሩ በኋላ ከሶንጋ ባለቀ ደቂቃ ዲያጎ ጆታ ያስቆጠረው ጎል። ከዛ በኋላ እንዲህ ነበር ቅዝቅዝ ያለው። ዛሬም እንግዲህ እንደዛ ነው የሆነው። ለማንኛውም ይመቻችሁ። በቃ ማንቸስተር ሲሸነፍ የምናየው ሃይላይት ላይ ሆነ ማለት ነው። በቃ ግን አንድ ያልተመቸች ነገር አለች። እቺ ለ45 ደቂቃ ብቻ እዛ ዘመር ጥያቃ እየደረሰ የምንመለሳት ነገር አለ ወይ? እዛው ቀርተን በቃ ተሳስመን እንዴት ናችሁ ደህና ናችሁ ብለን እዛው እንቀመጥ። ምንድነው ግን አንድ የመጣን ቀን እዛ የቀረን ቀን ግን ወደ ጨዋታው ስመለስ የማንቸ ቤተሰብ ብንሸነፍ ኖሮ ይሄን በዛ ደቂቃ ማለት ነው አግብተን አቻ ባንወጣ ኖሮ በጣም አሰቃቂ ሽንፈት ይሆንብን ነበር። ምክንያቱም በእጃችን የነበረው ነጥብ ነው አሳልፈን የሰጠናቸው ለቶተንሃሞች። ሲቀጥል ለማንቸ ደጋፊዎች አንድ ጥያቄ አለኝ። በቃ ችግር አለው ቀስ እያልን ብንወጣው አይደል? ችግር አለው እየተሰራ ያለ ቡድን ነው። ግሎሪ ማን ዩናይትድ ዴሊት እግዚአብሔር ይባርክ ማቲያስ ዴሊት ጉዳር ግን ከጉድ እኮ ነው ያወጣሃል። ምን ሚሉት ነው አሞሪ የወሰድከው ማለት ነው የወሩን እንትን ምናምን ነገር መልስ። በቃ ማኔሉ ጋርቴን አታስገባው አላልንህም? አረ ዴሊት እግዚአብሔርን ከጉድኔ ታደከን ዴሊት እግዚአብሔር ብቅ ጭራሽ እየመራን ጭራሽ አይሆነውም ነው የምልህ። እግዚአብሔር ዛሬ ማለት ነው ዩናይትድ ጥሩ የተጫወትን ነበረ፣ ነገር ግን አልተሸነፍንም። አሁንም ቢሆን የዋንጫው ቂጥ ውስጥ ነው ያለነው። የዋንጫው ቂጡ ከጆሮ አልፈ ቂጡ ላይ ያለነው ችግር የለውም፣ እሱንም እናሳልፋለን ይሆናል። ግን ዴሊት ይመች ብቻ። ለማንኛውም ጀሞ ዋናው አለመሸነፋችን ነው። ብቻ ላይክ ፎሎ ሼር ያደረጋችሁ ዛሬ ቢስሚላህ አይደለም የሚባለው አውዝ ቢላህ ነው የሚባለው። አሁን ማንቸስተር እንደው ተረፈ ነው የሚባለው ቶተንሃም ነው የተረፈው። ነጥብ ጣለ የሚባለው ማን ነው? ሰዎች ግራ ገባኝ እኮ
አሁን ባለቀ ሰዓት ማቲያስ አስቆጠረና እሺ እንጨፍር። አሁን በርግጥ ካለንበት ሁኔታ አንጻር ትልቅ ነገር ነው። እስከዛሬ ቶተንሃም ሲያደርግ ከነበረበት ከዛ የተሰራ ያለ ቡድን ነው ምናምን ስትሉ፣ ግን አንዳንዴ ደግሞ ተበልጠህ እንኳን አሁን እኮ እነሱ እኮ አልቁ ይሄ ሁላ ጉዳት ይዘው ቶተንሃም እንደውም ጀግና ናቸው፣ እውነት ጀግና ናቸው። የኛ ነገር ግን ይሄ አቅም ማነስ እኮ ቸግሯቸው እኮ ብላ አይደለም እኮ ይገርሙኛል፣ ከየት እንደሚያመልጣቸው በቃ ያመልጣቸዋል። ግን እንደው አልሐምዱሊላህ ባቻ እንኳን እየተበሳጨን ነው ሰዎች፣ ይመስገን ነው። ደረጃው ምናምን አትዩ፣ ገና ነው፣ ብዙ ነገር ይቀረዋል። ግን ማቲያስ ይችላል፣ በቃ ማቲያስ ዴሊት ይችላል። አስቆጠረ፣ እዛ ሲፋለጥ ነበረ። ሪቻርድሰን አናነቃንቅ ሲል ነበረው። ኡስታዝ የሚገርም የሁለቱ ጥምረት የሚገርም ነው። እንግዲህ የሚያሳስበው የሴስኮ ጉዳት ራሱ ያሳስባል። ግን ተናድጃለሁ፣ እውነት ነው የምላችሁ፣ ተበሳጭቻለሁ። ምን እንደሆነ አላውቅም። እስቲ በሰፊው ተረጋግተን እናወራለን። እንግዲህ ከዚህ በኋላ ከ10 ምናምን ቀን በኋላ ነው ክለባችን የምናየው። ዩናይትድ ፋሚሊ እስቲ በጨዋታ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። 2-2 በስመ አብ ምርጥ ቦሪንግ ጌም ምርጥ። በቃ ምን አይነት የሚያስጠላ ጨዋታ ያየ። ፈርስት ሃፍማ ጭራሽ በቃ ቶተንሃም ምንም አይነት የመጫወት ሀሳብ የሌለው ቲም ነበር። እንደው ሰከንድ ሃፍ ይሻላል። ጨዋታውም ትንሽ ተሟሙቆ የነበረው ፈርስት ሃፍ ቶታሊ ማንቸስተር ዩናይትድ ነው ዶሚኔት አድርጎ የነበረው። ሜዳው ሁላ አይመስልም ነበር ቶተንሃም። የሚገርም ነው። እኔ እንጃ አላውቅም፣ ቶተንሃም ለምን እንደዚህ እንደሚጫወቱ አላውቅም። አይ ቲንክ የአሰልጣኙ ሀሳብ የገባቸው አይመስለኝም። በዩናይትድ በኩል ማለት ነው ቤንጃሚን ሼስኮ ስፔስ፣ እንደዚህ አይነት ስፔስ እንግሊዝ ፕሪሚየር ሊግ ላይ ትጠብቃለህ እንዴ አንተ? ነክተህ ምናምን ተዘጋጅተህ እንደመጣ መተው ታገባው ነበር። ሌላው ጃቪ ሲሞንስ ቶተንሃም ደግሞ እሱም ስፔስ ይፈልጋል። ጀርመን ቡንደስሊጋ ላይ ቆይቶ የሚመጡ ተጫዋቾች በብዛት ማለት ነው የሚቸገሩት በዚህ ጉዳይ ነው። ማቲያስ ስቲል ምንድነው? ምን አይነት ጎል ነው ያገባው? ቆይ ሰለሜ እንደዚህ ሲሰጡ እንደዚህ ሰለሜ ከዛ በኋላ 90 ላይ ዲፍሌክሽን አለው። በርግጥ ግን በቃ አሁን በረኛው ቤቱ ገብቶ ነው ምን እንደተፈጠረ የሚያየው። የምሬ ነው። ከዛ ደግሞ ሪቻርድሰን ቆይ ምን ሆኖ ነው? ቆይ ግን እንደዚህ አድርጋ ግብተህ ልብስ አውልቀህ እንደዚህ ምናምን ያገባው እኮ ልጅ። እንደውም እሱ ልጅ ማን ነው በእናታችሁ? ያን ኳስ የመታው በጣም ጎበዝ ልጅ ነው። እውነቴን እሱ እኮ ነው ያገባው። በተረፈ ግን ምርጥ ጨዋታ አይተናል። ሰከንድ ሃፍ ላይ ፈርስት ሃፉን ተውት፣ ምርጥ ጨዋታ ሰከንድ ሃፍ ላይ አይተናል። ፎሎ ማድረግ እንዳይረሳ። ይመቻችሁ። ቶተንሃም ሆትስፐር ከማንቸስተር ዩናይትድ ያደረጉት ተጠባቂ የ11ኛ ሳምንት እንግሊዝ ፕሪሚየር ሊግ ጨዋታ 2-2 በሆነ ውጤት ተጠናቋል። ጨዋታው እምብዛም በሙከራዎች የታጀበ ነበረ ለማለት በጣም አስቸጋሪ ነው። የመጨረሻ ደቂቃ ሞመንቶች ካላነሳን በስተቀር በተወሰነ መልኩ አዝግ የነበረ ጨዋታ ነበረ ማለት ይቻላል። ማንቸስተር ዩናይትዶች በዚህ ጨዋታ ላይ 32ኛው ደቂቃ ላይ በብራያም ቤሞ ጎል አማካኝነት ቀዳሚ መሆን ችለው ውጤቱን ለማስጠበቅ ጥረት ሲያደርጉ ነበረ። ታዲያ የመጀመሪያው አጋማሽም ግብ ሳይቆጠርባቸው ነበረ መውጣት የቻሉት። ነገር ግን ከሁለተኛው አጋማሽ በኋላ ጥሩ ቅያሬዎችን ማድረግ የቻሉት የቶማስ ፍራንኩ ቶተንሃም ሆትስፐሮች በቅያሬያቸው ቴል አማካኝነት 84ኛው ደቂቃ ላይ ጎል በማስቆጠር 1-1 ማድረግ ቻሉ። በድጋሚ 91ኛው ደቂቃ ላይ ሪቻርድሰን በዲፍሌክሽን ጎል በማስቆጠር 2-1 ስፐርስን መሪ ማድረግ ችሎ ነበረ። ማንቸስተር ዩናይትዶች ከአራት ተከታታይ ጨዋታ ያለመሸነፍ የፕሪሚየር ሊግ ጉዞ በኋላም ሊሸነፉ ይመስል ነበረ። ነገር ግን በመጨረሻ ደቂቃ ላይ በተገኘች የማዕዘን ምት አጋጣሚ ማቲያስ ዴላይት ለማንቸስተር ዩናይትድ ጎል በማስቆጠር ለ5 ተከታታይ የፕሪሚየር ሊግ ጨዋታ ያለመሸነፍ ጉዞ እንዲቀጥሉ ማድረግ ችሏል ማለት ነው። በዚህ ጨዋታ ላይ ማንቸስተር ዩናይትዶች የመጨረሻ ደቂቃዎች ላይ ቅያሬዎቻቸውን ጨርሰው ቤንጃሚን ሴስኮ በጉዳት ምክንያት ተቀይሮ ወጥቶ እንግዲህ በጎዶሎ ተጫዋች ነበረ ለመጫወት የተገደዱት። በዚህ ምክንያት ነበረ ስፐርሶች የቁጥር ብልጫ ኖሯቸው ሁለተኛውን ጎል ማግኘት ችለው የነበረው። ነገር ግን በጎዶሎ ተጫዋች ጨዋታውን ለመጨረስ የተገደዱት የሩበን አሞሪሞ ማንቸስተር ዩናይትዶች 96ኛው ደቂቃ ላይ በማቲያስ ዴላይት የግንባር ኳስ አማካኝነት ግብ በማስቆጠር አቻ በመለየት ነጥብ ተጋርተው ወጥተዋል። በዚህም በፕሪሚየር ሊጉ ማንቸስተር ዩናይትዶች 18 ነጥቦችን በመያዝ በጎል ክፍያ ተበላልጠው ለጊዜው 7ኛ ደረጃ ላይ የተቀመጡ ሲሆን ቶተንሃም ሆትስፐሮች በተመሳሳይ 18 ነጥብ በጎል ክፍያ ከፍ በማለት 3ኛ ደረጃ ላይ ለጊዜው ተቀምጠዋል ማለት ነው። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ትችላላችሁ። ጭራሽ የማይገባን ውጤት ማለት ነው። የአሰልጣኞች ጨዋታ ነበር። ሩበን አሞሪም ሙሉ በሙሉ ቶተንሃምን አሸንፎ መውጣት ነበረበት። ዛሬ አሸንፎ መውጣት ነበረበት። የፈለገውን አድርጎ ነበር። ነገር ግን በአንዳንድ ተጫዋቾች በግል ጥፋት ማለት ነው። ኡጋርቴ ግን ኳስ ተጫዋች ነው። ግን ለዚህ ልጅ ሲባል ደስተኛ ነኝ። ለዚህ ልጅ ሲባል ብቻ ማለት ነው። ማቲያስ ዴላይት ተሸንፈን የምንወጣው ጌም ነበር። ሁለት እኩል ወጣናል ማለት ነው። ምንድነው እየተፈጠረ ያለው? ምንድነው እየሆነ ያለው? ባለፈው 5 ደቂቃ 2 ጎል አቻ፣ ሁለተኛ ሳምንት 5 ደቂቃ 2 ጎል አቻ። አንተ እነዚህ ዶሮ መቀለጃ ሆነን ቀረን። በቃ ቶተንሃም እንደፈለገ ነው የሚያደርገን። ከፈለገ አቻ ይሆናል፣ ከፈለገ
ዶርጉ፣ ዳሎት፣ ሉክሾ። አረ እኔ እናቴ ትሙት እኔ ከየት ያንተ ሰው እኮ እኔ ምንም ቃል የለኝም። እናቴ ትሙት ምንም ቃል የለኝም። ቶተናም ቨርሰስ ማንቸስተር ዩናይትድ 2-2 ታልቋል። ሻሺቷ ወደ ቦታዋ አናዘር ድሮ አገን። ምን ይደረግ እንግዲህ ምንም ማለት አትችሉ። ሴስኮ is such a flop ተቀይሮ ገብቶ መምራት የምትችሉበትን ኳስ አባክኖ ከዛ ተጎርቶ ይወጣል። ደንግጦ እኮ ነው የወጣው። እግዚአብሔር ረድቷቸዋል። መጨረሻ ላይ አግብታችሁ አቸውታችኋል። በቃ ዶሮዋ ገነጣጥላሽ ነበር። ልገነጣጥሉ መጣችሁ፣ ተገነጣጥላችሁ ሄዳችሁ ነበር። ሲጀመር ቶተናምን ለማሸነፍ ቼልሲ መሆን አለበት። አለቀ በቃ። ከ80 በኋላ ነው ጨዋታ ያየ ነው እውነት ለመናገር ማለት ነው። እኔ ምን ልሰራ እስከ 80 ራሱ ጨዋታ እንዳየው አላቅም። ለማንኛውም ግን ሁለቱ ተጫውተው የሚያሸንፈው ማን ነው? ቼልሲ ነው። ማታ አሸንፈን እኛ ወደ ላይ እንሄዳለን ማለት ነው። አረ እንደ ዛሬ ተቃጥዬ አላቅም። አረ ተቃጠልኩ፣ አረ ነደርኩ። ቲክቶኩ ላይ መታችሁ ደግሞ ወያላው ምናምን የምትሉ ደጋፊዎች እግዚአብሔር ሞራሉን ጌታ አምጣችሁት ነው። ቆይ ጌታ አምጣችሁት ነው እንደ ሴሌብሬት የምታደርጉት። እጃችን ላይ የገባ ጨዋታ፣ እጃችን ላይ የገባ ማሸነፍ የምንችለውን ጨዋታ አቻ ወጥተህ መደሰት እኮ የለብንም። እግዚአብሔርን በጣም የሚያስጠላ ነገር ነው። አውቃለሁ ልንሸነፍ ነበረ፣ ግን ስቲል ማን ስቲል ራሱ ጉዳይ ነው። ማኑኤል ኡጋርቴ አፈር የበላ አንተ ሁለተኛ ሜዳ ውስጥ ማየት ማልፈልገው ሰው ማኑኤል ኡጋርቴ ማለት ነው። እስካሁን ተስፋ አልቆረጥኩበትም ነበረ። ይህ ተጫዋች አይደለም። ኧረ በስመ አብ ምን አይነቱ በክት ነው ይሄ! አንተ ጥሩ ሰው አልነበርክ እንዴ ሲስኮ? ብታገባ ቁጥር ሰው ነበር። በቃ የጨዋታው ሂሮ ትሆን ነበር። የንጎል አግብተህ ቢሆን ኖሮ እንዴት እንደዚህ አይነት ከአንተ ማይጠበቅ ጥፋት ፎቶ ባክግራውንድ ላይ ለማድረግ ራሱ ዳውንሎድ ማድረግ ማልፈልገው ሰው ዶርጉ አፈር የበላ ጥቁር ዳሎት ነው እሱ ራሱ። ዳሎት ዶርጉ የአንድ እናት ልጆች ናቸው። ጥቁርና ነጭ ሆኑ እንጂ ማለት ነው። ሁለቱም አይረቡ አህዮች። በስመ አብ ሴላሜ ሲው ትችላለህ፣ ኤምፔሞ ትችላለህ። በቃ ሌሎቻችሁ ግን እግር ብሉ። ማቲያስ ዲሊት ይቅርታ፣ በጣም ትችላለህ ማቲያስ ዲሊት። እግር ብሉ የቀራችሁ በሙሉ ደጋፊዎች ደግሞ አደብ ግዙ። ዝም ብላችሁ ሰለብሬት አታርጉ፣ አታሰድቡን። ሪቻርልሰን አግብቶ ማሊያ ካወለቀ ምንም ጥያቄ የለውም። ጨዋታው መልሶ ተቃራኒ ቡድን ያስቆጥራል። ከዚህ በፊት እንደዚሁ ሊቨርፑል ላይ አግብቶ ማሊያውን አውልቆ አገር እያስካለ በኋላ ነው ነብሱን ይማረው ዲያጎ ጆታ ኧረ ተረጋጋ ጎቤ ያለው ማለት ነው። አሁንም ልክ እንደዛው ዴሌይት አለው እኮ ሜዳ ውስጥ ምን ሆነህ ነው ሌላው ቢቀርን ያለው ብሎ 2-1 አሸነፍን ብሎ ማሊያውን አውልቆ አገር እያስሲል 2-1። በነገራችን ላይ ሩበን አሞሪም በዘንድሮ የውድድር ዓመት ከዚህ በፊት ማንቸስተር ዩናይትድን ሲያስቸገሩ የነበሩ ክለቦችን ማረጋጋት ነው ያዙት። ከቶተናም ጋር ምንም ቢሆን 3 ነጥብ ባይወስዱም ቢሆን ቶተናም በሜዳቸው ተከታታይ 4 ጌሞች በማንቸስተር አልተሸነፉም ነበር። አቻ ሁሉ ፍቃድ አልነበራቸውም። ዛሬ ግን 2-2 በሆነ ውጤትም ቢሆን ተለያይተዋል ማለት ነው ያራዳ ልጆች። እንደዚሁ ከዚህ በፊት የሚከብዳቸውን ብራይተን ለሊቨርፑልን ማሸነፍ መቻላቸው የሚዘነጋ አይደለም። አሁን ደግሞ ቶተናምን ነጥብ አስጥለዋል ማለት ነው። ያለው ኋላ ሲመሩ ቢሆንም ከኋላ ተነስቶ ቶተናሞች መብራት ቢችሉም ባለቀ ሰዓት የአቻ ጎል አስቆጥሯል ማለት ነው። እንዳጀማመሩ ጨዋታው ትንሽ የደነዘዘ የፈዘዘ ነበር። እያለ ተስተካክሏል ማለት ነው ያራዳ ልጆች። እየሞቀ ሄዷል። ለማንኛውም ቶተናም ከማንቸስተር ዩናይትድ 2-2 ወጥቷል። ሁለቱም በ18 ነጥብ አንደኛው ሁለተኛ አንደኛው ደግሞ 7ኛ ደረጃ ላይ ይገኛሉ ማለት ነው ያራዳ ልጆች። ሀሳብ አስተያየታችሁን ኮሜንት ላይ ፕላስ ምልክቱ እናንተ ነች። በደም ሼር ኮፕሊንክ ይደረግ።